ያርግልሽ ይሄ አዲሱ ቢሮአችን ነው። ከዚህ በፊት የነበረው በጣም የድሮ ነበር። አሁን አሳድሰነው ነው ጀመርን መጎብኘት። ያ እሺ ይሄኛው ቢሮ ነው። ወደ ቀጣይ ደግሞ ስንገባ ሳይሻል እስቲ ስለዚህ ዋናው ቢሮሽ ይሄን ይመስላል ማለት ነው። ዋናው ቢሮ ይሄን ይመስላል። በቅርብ ነው እንደገና ሪኖቬት የተደረገው። ከሌሎች አጋዥ ኃይሎችን ለምንም ያሰራ ነው። የኔ ያለ ሌሎችን ደግሞ ቀጣይ ያሳይሻለሁ ማለት ነው። አመሰግናለሁ። እስቲ ተመልካቾቻችን ሰላም እንበል። ጤና ይስጥልኝ የተከበራችሁ ተመልካቾቻችን። አማራ ሚዲያ ኮርፖሬሽን ልዩ የበዓል ዝግጅት ምንትዋብ ፕሮግራማችን ተጀምሯል። እንድትከታተሉን በአክብሮት እንጋብዛለን። በዛሬው ፕሮግራማችን እንግዲህ ወይዘሮ ባንች አምላክን የእውነት የማያውቅ የለም። ሞሰብ ሲነሳ ሲቪል ሰርቪስ ሲነሳ እሳቸውን የሚያውቅ የለምና ዛሬ የምንትዋብ ፕሮግራማችን ልዩ እንግዳ ሆነው ከኛ ጋር ቆይታ ያደርጋሉ ማለት ነው። እንድትከታተሉን በአክብሮት እንጋብዛለን። ከመጣችን በፊት ቢሮዬን እናሳይሽ። ይሄ በዚህ እንደዚህ ሲታይ የዕቃ መደርደሪያ ነው የሚመስለው። እንደዚህ ሲገባ የሌላ ፋንክሽን አለው። እንደዚህ በር ይሆናል። ከዚህ በፊት የማኔጅመንት አዳራሽ አልነበረንም እንደ ሲቪል ሰርቪስ ተቋም። የሲቪል ሰርቪስ እና የሰው ሀብት ልማት ቢሮ አንቺም እንደምታውቂው በስሩ ከ560 ሺህ በላይ ሰራተኞች ደሞዝ ተከፋዮችን መረጃ የሚያደራጅ የሰው ኃይል ስምሪት ህግ የሚያወጣ አጠቃላይ ለነዚህ ደግሞ የደሞዝና የጥቅማ ጥቅም ጉዳዮችን የሚፈጽም በክልሉ የልማትና የመልካም አስተዳደር ስራዎች ላይ ትልቅ ሚና ያለው ተቋም ነው። ማኔጅመንት አዳራሽ በቅርብ ነው ሪኖቬት አስደረገን። ከዚህ የተወሰኑ ዲፓርትመንቶችን አስነስተን ያሰራነው ነው። እንደምታዩ ከ14 ከ15 ሰው በላይ የሚይዝ አዳራሽ ነው። በዚህ ደረጃ አልነበረም ቢሮ። ህንጻው ትልቅ ነው እንጂ ሌሎች ደግሞ የመጸዳጃ ቤቶችና የረስት ሩሞች በዚህ በኩል አሉ። ቁጭ በይ እንግዲህ ዛሬ ከጀመርኩት አይቀር እኔ ነኝ እየመረቅሽ ያልኩት ያለው ረጅም ጊዜያችን የምናሳልፈው በቢሮ ነው፣ ቢሮ ውስጥ ነውና እንዲህ አይነት ደግሞ ንጹህ አካባቢ መፍጠር ደግሞ ያለው ጠቀሜታ የእውነት የጎላ ይመስለኛል። ምቹ የስራ አካባቢ መፍጠር ሲባል ለሰራተኞችም ለባለሙያዎችም ነው። ሰራተኞቹ ባዩት ነገር ነው ከቤት ወደ ውጪ ሌላውን አካባቢያቸውን እያጸዱ እንዲሄዱ ቢደክማቸው የተለያዩ ነገሮችን መስራት ቢፈልጉ አካባቢያቸው ንጹህ እንዲሆንላቸውና ሪላክስ አድርገው እንዲሰሩ ነው፣ ውጤታማ እንዲሆኑ ነው። ሌሎችም ተቋማት ይህን እየሰሩ ነው። እንደ ስራና ክህሎት፣ እንደ ፋይናንስ ቢሮ፣ ግብርናና ሌሎች 8 ተቋማት አሉ። ይህንን እየሰሩ ነው። ይሄ አንዱ የሪፎርም አካል ነው። ለስራ ደግሞ በጣም የስራ ኢንቫይሮንመንትን ይቀይራል። ስራን ወደሽ እንድትሰሪ ያደርጋል። ቢሮዎች ላይ እንድትይ ያደርጋል። ውጤታማም ትሆኛለሽ። ስለዚህ እቺ ክፍል እንደዚህ ቁጭ ብለሽ በዙም ሚቲንግ ይሄው እዚህ ጋር ቲቪ ይታየናል። ዘና ብሎ መስራት ይቻላል ማለት ነው። ደስ ይላል በጣም የሆነ አዎ። ትንሣኤ በዓል እንዴት ነበር? እንኳን አደረሰሽ። የቢሮ ኃላፊም ሆኖ በዓል አከባበርስ እንዴት ነው ያለፈው? ቤትሽ አሳለፍሽ ዘንድሮ? ዘንድሮ ቤቴን ያሳለፍኩት በእውነት በሚገርም ሁኔታ ቤቴን ያሳለፍኩት። ሴት ነው በዓል ማሳለፍ ብዙ ነገር አለ። ውድ ተመልካቾቻችን በድጋሚ እንኳን ዳግማ ትንሣኤ በዓል አደረሳችሁ እንላለን። ዛሬ ምንትዋብ ፕሮግራማችን ከወይዘሮ ባንች አምላክ ገብረ ማርያም ጋር ቆይታ የምናደርግበት ልዩ የምንትዋብ ዝግጅታችን ነው። እንድትከታተሉን በአክብሮት እንጋብዛለን። እንግዲህ ዛሬ እንግዳይ የእውነት አትታወቅም ማለት አይቻልም። በተለይ የሞሰብን ፕሮጀክት ስናስበው እሷን እናያታለን እና በተለይ የክልሉ የመጀመሪያውን የሆነውን የሲቪል ሰርቪስን በመምራት የመጀመሪያዋ ፈርቀዳጅ ሴት ነች እና ከሷ ብዙ ነገር ነው የምንማረው። እንደው ትንሣኤን በዓል ቤት አሳለፍሽ ወይ? ከዚህ በፊት በዓል ውጭ አሳልፈሽ ታውቂያለሽ ወይስ? እንግዲህ ትንሣኤ በዓልን ቤት ነው ያሳለፍኩት። በአጋጣሚ ስራ ውዬ ነው ሄድኩት። ያው የኛ የትንሣኤ በዓል ይታወቃል በባህላችን። ቀን ገበያ ትሄጃለሽ፣ ከአርብ ጀምረሽ ገበያ ነሽ። ቅዳሜ ዶሮ ምን ትገዣለሽ? ምሰሪው ቅዳሜ ነው። እኔ ግን አሁን ትንሽ ስራም ስለበዛብን የዋልኩት ቢሮ ነው። ማታ ነው የገባሁት 2 ሰዓት 1 ሰዓት ተኩል አካባቢ። ከዛ በኋላ ነው እንግዲህ የፋሲካውን በዓል ዱብ ዱብ ብዬ ከሌሎች አጋዥ ልጆች አሉኝ ከነሱ ጋር ብዬ በዓል እንዳከብር ያደረኩት በዛ መንገድ ነው። በበዓል ወቅት የምታስታውሽው ነገር አለሽ?
በበዓል ወቅት የማስታውሰው ነገር ከበዓል ጋር ተያይዞ በተለይ በዓል ዋዜማ ሲሆን በዓል በበነጋታው ሲሆን ፋሚሊ ቤተሰብ ሲኖርሽ ልጆች አሉ የትዳር አጋርሽ አለ ቤተሰብ አለ ድንገት ስብሰባ ትጠሪያለሽ እንዲህ ነገር ሲኖር ያው የተወሰነ ሴት ላይ እንትን አለ በተለይ በዓል ላይ እና አመራር ስትሆኚ የሚፈተነው ነገር አለ ግን እንደመታደል ሆኖ እግዚአብሔር ይመስገን እስካሁን በበዓል ቀን ከአካባቢ ሄጄ አላውቅም ግን የዋዜማው ማታ ገብቻ ቃለው ወይም ደግሞ በበነጋታው ደግሞ ስብሰባ ተብሎ ማታ ውለን በጠዋት ትሄጃለሽ እንዲህ ሲሆን ትንሽ ቤተሰብ ጋር የሚፈጥረው ነገር አለ ሙያስ እንዴት ነው ትታሚያለሽ ወይስ ሙያ እንኳን አልታማም ሁሉንም እሰራለሁ ነገራችን ላይ የሚገርምሽ ነገር ሰርቼ ነው ያደግኩት ሁሉንም ነገር ሰርቼ ነው ያደግኩት ሴት የሚሰራውን ስራ በሙሉ እሰራለሁ ዶሮም ብትይ ሌሎቹ የባህላዊ ምግብ ብትይ ሁሉንም ነገር እሰራለሁ ራሴ ነኝ የምሰራው ዶሮ እውነት አመራር ሆናለሁ ብለሽ አስበሻል ክልሉን እመራለሁ ብለሽ አስበሽ ታውቂያለሽ እኔ እንደው በፈጣሪ እርዳታ እግዚአብሔርም የፈቀደው ስለሆነ ነው እንጂ በፍጹም ሐሳብም የለኝም አመራር ሆኜም ስመጣ አመራር ለመሆን አልነበረም እኔ አፕላይ አድርጌ የነበረው ግን በዛን ሰዓት በተለይ ወጣት ይግባ ሲባል ወጣቶች ሲመለመሉ ወደ ምክር ቤት እንድገባ ተደረገ ከዛ በኋላ ነው አመራር ሆንኩት መጀመሪያ ላይ ለኔ በጣም ፈተና ነበር አስፈሪም ነበር አመራር ታች ላይ ባክግራውንድም አልነበረኝም ባለሙያ ስለነበርኩኝ ከመጣሁኝ በኋላ በቀጥታ ባለሙያ ሆኜ የክልል ቢሮ ኃላፊዎችን የመገምገም የመከታተል የመቆጣጠር ነው የተሰጠኝ ኃላፊነትና አንደኛ አልጠበኩም ከመጣ በኋላ ደግሞ ትንሽ ከባድ ነበር የቢሮ ኃላፊ ባትሆኚ ምን ትሆኚ ነበር የቢሮ ኃላፊ ባልሆን አይ ቲንክ የፋይናንስ ጋር ነው ሙያዬ ከዛ ጋር ጥሩ ስራ ሰራለሁ ብዬ አስባለሁ እስቲ የተወለደች የታደገች የተማረች እዚህ ደረጃ እንዴት ደረሰች ወይዘሮ ባልቻ የተወለድኩትኝ አንቺ ይሻል ይቅርታ እንግዲህ ችግር የለው በጣም እንድንቀርብ ነው ትክክል ችግር የለው ዘና አንቺ ያልሽ ቀጤ ተወለድኩትኝ ግንዶይን ምስራቅ ጎጃም ግንዶይን የምትባል ከተማ አለች እዛችሁ ከተማ ነው የተወለድኩት የተማርኩትም እዛው ነው ከዛ በኋላ ሞጣ የሚባል ሁለተኛ ደረጃ ትምህርት ቤት ከተማርኩ በኋላ ባህር ዳር ዩኒቨርሲቲ ተማርኩ ያደኩትም እዛው ነው በአጋጣሚ ለቤተሰብ እኔ አምስተኛ ልጅ ነኝ ከዛ በኋላ እንደሌላው እንደማንኛውም ሰው ተምሬ ስራ ይዤ ነበረ በአጋጣሚ በጋብቻ ምክንያት ነው ወደ ክልል የመጣሁት የተቀጠርኩት እዛው ወረዳ ላይ ግን ቻርሰንሳ ደሞዝ 500 ብር ነበር 530 ብር ነበር ምን ገዛሽ አላስታውሰውም አይ ቲንክ ለእናቴ የሆነ ነገር የገዛው ይመስለኛል ለእናቴ የሆነ ነገር ያረኩ ይመስለኛል ማለት ያው ብዙ ነገር አለው ከእናቴ ጋር የተገናኘ እና እሷን የሆነ ነገር ያረኩ ይመስለኛል ትረሾ ወራሰው ባለሙያ ሆነሽ ስንት ጊዜ አገለገልሽ የት አካባቢ ወደ 8 አመት አካባቢ አገልግያለሁ እዛ ወረዳ ላይ ሰራው ከዛ በኋላ ክልል ላይ ሰራው እንዴት ወደ ክልል መጣሽ ወደ ክልል የመጣሁት አግብቼ ነው መጣው ከዛ በኋላ በዝውውር እኛ በነበርንበት እኛ በእኔ ባገባውበት ጊዜ በጋብቻ በቀጥታ ውድድር አልነበረ ዝውውር አልነበረም ተወዳድሬ ገባው ክልል ሴቶች ህጻናት ቢሮ ነበር እኔ ያደኩት ቤተክርስቲያን አካባቢ ነው እና ሐሳቤን በነፃነት ነው መናገር ስቲልም በነፃነት ነው መናገር እንደዚህ ይጠቅማል ብዬ እስካመንኩ ድረስ ላለብበት ነገርና እንግዲህ ያን ጊዜ የወጣት ይግባ ሴት ይግባ ምናምን ሲባል ምክር ቤት አባል ተመልብዬ ገባው ምክር ቤት አባል ሆንኩኝ ምክር ቤት አባል ሆኜ የቋሚ ኮሚቴ ሰብሳቢ የሰው ሀብትና ቱሪዝም ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ሆኜ ገባው ተወሰነ እንደሰራው አንድ 3 አመት እንደሰራው ትምህርት ቤት ገባው ማስተርስ ለመማር ባህር ዳር ዩኒቨርሲቲ ገባሁኝና ስመረቅ የወሳኝ ኩነት ኤጀንሲ ባሆኑ የሲቪልና ምዝገባ አገልግሎት ኃላፊ ሆኜ ተመደብኩኝ ከዛ በኋላ ደግሞ መንግስት መልሶ ሲያደራጅ ሲቪል ሰርቪስ ኮሚሽን ነበረ አሁን በቅርብ ነው ቢሮ ሆኖ ሲቪል ሰርቪስ እና የሰው ሀብት ልማት ኮሚሽን ሆንኩኝ ማለት ነው እስቲ ሴት ሆኖ አመራር መሆን ከባዱ ነገር ምንድነው ደስ የሚለውስ ምን ነው ሴት ሆኖ አመራር መሆን በጣም ከባዱ ነገር ሁሉ ነገር እንደምታስቢው ቀላል አይደለም በዚህ አጋጣሚ ማንሳት እንፈልገው ላንቺ ፕሮግራም እኔ የህይወት እኔ ምናልባት እኔ ስለተመደብኩ ሊሆን ይችላል እንጂ ከኔ የተሻሉ ሰዎች ይኖራሉ ብዬ አምናለሁ ስቲል አምናለሁ
እና ከተመደብሽ በኋላ አንዳንድ ቦታ ላይ በጣም ሪስፔክት ተደረጋለሽ አንዳንድ ቦታ ላይ ደግሞ የምትናገሪው ነገርም ሴት ስለሆንሽ ብዙ ተቀባይነት ማይኖርበት አጋጣሚ ይኖራል እሱ በጣም ፈተና ነው አንዱ ማለት ነው አመራር ስትሆኚ ለመጀመሪያ ጊዜ ነው የሄድኩበትን አነሳዋለሁ በአጋጣሚ ቋሚ ኮሚቴ ሰብሳቢ ነኝ ባለሙያ ነኝ የሆነ ቦታ ሄድኩ እና እንዳሁኑ አይደለም አሁን አርጅቻለሁ ያኔ ወጣት ነኝ ሊቀበለኝ አልፈለገም እኔ ነበርኩ ቲሙንም አስተባብረውና የታለ አስተባባሪው ምናምን አለ እኔ ነኝ አልኩት አዎ ከዛ እኔ ነኝ አልኩት ሌላ ሰው የለም ምናምን አለ አይ እኔ ነኝ ማስተባበር ምናምን አልኩትና ከዛ በኋላ ያው ሌላ ሰው ከሱ አነስ ያለ ሰው መደበለ በስልጣን ማለት ነው ተነጋገርን ያው ከዛ በኋላ ያው ጥሩ ፊድባክ ስለነበር የሰጠናቸው ከዛ በኋላ ሪስፔክት መደረጉ መጣ ማለት ነውና ሴስቶኝ በተለይ ስራሽን በደንብ አውቀሽ መምራት ካልቻልሽ በጣም ኮንፊደንስ ከሌለሽ ይሄ እንትኑ ገና የተቀረፈ አይደለም በራስ መስራት ከኛ ደግሞ እኛ ድሉ ገጥሞን ፈጣሪ ምረርቶን ወደፊት ስለመጣን እኛ ብቸኛና ያው አዋቂ ነን ብሎ መሰብም ትክክል አይደለም ከኋላችን ብዙ ድሉን ያላገኙ ሴቶች አሉ በያምናለው ነው አሁንም እንደዛ ነው የምሰራው እውነት ለመናገር አንዳንዴ እየዛልኩም ይሄንን ጠንካራ እንደሆነ ያደረገኝ ምናልባት እኔ ተሰናክዬ የሆነ ነገር ብሆን ምጎዳቸው ልጆች እንዳይኖሩ ብዬ ስለምፈራ ነው ደስ የሚለው ነገርስ ምንድነው ሴት አመራር ደስ የሚለው ነገር ደግሞ ችግር ስትፈሽ ደስ ይላል የተቸገሩ ሰዎችን አግኝተሽ በአሰራር በተለያየ ነገር በደል ደርሶባቸው ሲፈታላቸው ሴቶችም ወንዶች ህፃናትም ይሁኑ ወጣቶችም ይሁኑ የነሱን ችግር ስትፈች ስታይ በጣም ደስ ይልሻል ወስነሽ ማለት ነው ሁለተኛ ደግሞ ለሀገር መስራት ደስ የሚል ነገር ነው በዚህ ሁሉ ሴትና በዚህ ሁሉ ወንድ መካከል ተመርጠሽ ሹመት መሰጠት ትልቅ ነገር ነው ደስ የሚል ነገር ነው ስለ ሞሰብ ፕሮጀክትስ ምን ምትይናል በተለይ በክልሉ የሚታወቀው የመጀመሪያው የሞሰብ ፕሮጀክት ባንቺ ነው የተጀመረና ምን ትይናለሽ እዛ ላይ የነበረው ቻሌንጅ የነበረው ደስ የሚል ነገር ምንድነው የነበረው ቻሌንጅ ከሞሰብ ስንገባ መጀመሪያ ላይ ያው ኢኒሺዬቲቭ የክቡር ጠቅላይ ሚኒስትራችን ነው ከዛ በኋላ ደግሞ ለክቡር ፕሬዚዳንት የተሰጠ አሳይመንት ነው ይሄ ከቦታ መፈለግ ጀምሮ ቻሌንጅ ነበረው ሀብት መመደቡ ግን እነሱም የነበራቸው ኮሚትመንት ቀላል ስለነበር ቶሎ ነው በጀትም የተመደበለት ቦታም የተገኘው ይሄ በጣም ጥሩ ነገር ነበር ብዙ ርቀት ይገናል እውነት ለመናገር ወደዛ አስተሳሰብ ለማምጣት በተለይ ተቋማቱን ወደ ሞሰብ ተገባላችሁ የሚለው ቻሌንጅ ነበረው ማለት የነሱን ራይት ምትወስጂ ይመስላቸዋል በተለያየ መንገድ የመረዳት ነገር ስለነበር እንደው በዚህ አጋጣሚ ሳላላመሰግን ማላልፈው የክልላችን ፕሬዝዳንት የክልሉ ምክትል ፕሬዝዳንትና የክልሉ የፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ትልቅ ኮሚትመንት ነበራቸው በተለይ የፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው ሰብስበው ዳይሬክሽን ከሰጡልን በኋላ ቻሌንጁ ቀሎልናል እውነት ለመናገር የግዢ ህጉ የሀብት ማግኘቱ ብቻ ሳይሆን የግዢ ቢሮክራሲም ከባድ ነበር እሱን ቶሎ ውሳኔ እንዲወሰን በማድረግ በልዩ ውሳኔ ነው የተገዛው እንትኑ ያው እንግዲህ ሀረግ የማንችም እንደምታውቂው የኛ የግዢ ህግ 21 ቀን ጨራታ ከዛ ቅሬታ ከዛ ምናምን ይላል ፕሮጀክቱ ደግሞ በ45 ቀን ኢናጎሬት መደረግ አለበት ሰራተኞች ተመልምለው ሰልጥነው የደንብ ልብስ ለብሰው ሬዲ ሆነው ግንባታው አልቆ ማስጀመር ነበር ተሰጥቶኝ ነበር ለአዲስ አመት አዎ እንትን ነኝ እኔ በነገራችን ላይ ላመንኩበት ነገር ብዙ ችግር የለብኝም እስከ መጨረሻው ሄዳለሁ በዚህ አጋጣሚ አብሮኝ ሁለት ሴቶች አሉ ምክትል ቢሮ ኃላፊዎች ወይዘሮ ካሳና ወይዘሮ መቤት ሌሎች ዳይሬክተሮችም አሉ እነሱም አብረውን ይሰሩት ከዛ በላይ ደግሞ በየተቋማት ያሉ የቴክኒክ ኮሚቴ ሰብሳቢዎች አሉ ደስ የሚለው ነገር ሞሰብ በእኛ ብቻ የተመራ ነው ብሎ መውሰድ አይቻልም ቴክኖሎጂና ኢኖቬሽን ቢሮ ኮንስትራክሽን በፊት ከተማና መሰረተ ልማት አሁን ኮንስትራክሽን ባለስልጣን የሆነው እሱ ያገዘን ይሰራ ነው ስለዚህ መጀመሪያ አካባቢ እስኪጀመር ድረስ ቦታውን እስከማግኘት ያንን የግዢ ኩል ማለፍ ምናምን በጣም ፈተና ነበር ማሳመኑ በራሱ ማለት ነው ከዛ በኋላ ግን በተለይ ይህንን ፕሮጀክት የሰራው አሻራ ኮንስትራክሽን ካገኘን በኋላና ከተጀመረ በኋላ እኔ ባገሬ ተስፋ እንዲኖረኝ ያደረገኝ ሄዴትን ቦታ ነው ማወራው የሥራ ባህልም ማስተምረውና ልጆቹ ማለት ነው ማታ ስንሄድ እንግዲህ
ሞሰብን አይታችሁታል እናንተ ያለው ዳውንታውን ላይ ነው ቤት አስፈርሰናል የተለያየ ነገር ተወስዷል በመንግስት በኩል ማለት ነው እነዛ ልጆች 24/7ን በትክክል እኛ ክልል ላይ ሰርተዋል ማታ ስትገቢ 11 ሰዓት ምናምን ስትገቢ ገበያ ነበር የሚመስለው እዛ አካባቢ ያለው ነገር በጣም ፈተና እንዳይሆንብን ኮንትራክቱን ከወሰዱት ሰዎች ጋር የተግባባ ነው ቅድሚያ ስትቀጥሩ ከባህር ዳር የዛን አካባቢ ልጆች ስራ የሰፈሩ ልጆች እነሱ እንዲቀጠሩ አድርገናል በሙያም እነሱን አካተዋል መካከል ላይ ክረምት ከመሆኑ ጋር ተያይዞ ድልድይ በተወሰነ መንገድ ተጎቶ ስለነበር ስታክስ ያደርገን በቃ እሱን መስማት አንፈልግም እኛ እና 24/7 የሚባለው 24/7 የሚባለው የሥራ ባህል ያየነው ያን ጊዜ ነበር በማታም መስራት ቀንም መስራት ማለት ነው 24 ሰዓት መስራት ማለት አምሽተን ነው የምንሄደው ዛሬም ሳላመሰግንም አላልፈው እዛ ቀበሌ 5 አካባቢ ያሉ ወጣቶችን ሳላመሰግን አላልፈው ሁሌ ማነሳቸዋለሁ እኛ የምንሄደው ያለ ጥበቃ ነው የምንሄደው አምሽተን ነው የምንሄደው አመሻለሁ እስከ 2 ሰዓት እስከ 3 ሰዓት አመሻለሁ ዝናብ ይሆናል መብራት ይጠፋል አንድም ሰው መኪናችንን ነክቶ ያውቅ ግን የምንሰራው ለህዝብ ነበር ህዝቡ በተለያየ ጊዜ የሚያነሳቸው የመልካም አስተዳደር ችግሮች ልንፈታቸው ከሆነ በትክክል በሚታይ ነው ተብሎ ነው የተገባበት ይሄንን በሚታይ ነገር አሳይተናል ስለዚህ ተወጣው የመጨረሻው ቀን ጧት በርግጥ አንተ አስተናጋጅ ነበርሽ ያየሁሽ ነበር ላይና ስሜቱን ንገረኝ እስቲ የመጨረሻው ቀን ሲመረቅ የመጨረሻው ቀን ማለት እንትኑ ግምገማው በሀገር ደረጃ ከበድ ያለ ነው እና አንዳንዶቹ ለምን በቃ ይሄ ጥራት ችግር ሊኖር ይችላል ያው ሰው ከተሰራ በኋላ ነው አስተያየት የሚሰጥሽና በቃ በታቆዩት ምናምን ፌደራል ደግሞ ሁሉም ክልል ኦልሞስት ያስመረቀ ነው የኛ ክልል ነው አንድም ያላስመረቀ ይሄ ወኔ ይኖርሻል ልፋታችንን ታቂያለሽ ትልቅ ገንዘብ ነው የክልሉ መንግስት የፈቀደለትና የመጨረሻ ግን ሊመረቅ የነበረ ጊዜ ከፌደራል እንግዶችን ሰጠርተ ምናምን የተመረቀና ይሄ እንትኑ ሪባኑ የተቆረጠ ቀን እውነት ለመናገር ልጄን ሄዳኩ አክል የተሰማኝ አንድ ስራ ብቻ አይደለም ያለው ኮንስትራክሽን ብቻ ሳይሆን ቴክኖሎጂ አለ ቴክኖሎጂ ብቻ ሳይሆን አገልግሎት አለ አገልግሎት ብቻ ሳይሆን የመጡት አገልግሎቶች ምን ያክል ሲስተም አላቸው ወይ ስትሮንግ ነው ወይ አለ እዛ ውስጥ የሚገቡ ሰራተኞች ምን ይሆኑ የሚለው አለ በእነሱ ላይ መወሰን አለ እነሱን ማሰልጠን በተደጋጋሚ ማሰልጠን አለ ይሄ ሁሉ በቅተው እንዲመጡ ያው የራሳችን ልጆች ናቸው ከየቢሮ ነው ያመጣናቸው እዛ ላይ እስክትግባቢ ድረስ በጣም ላስጨራሽ ነው በነገራችን ላይ የሰው ልማድ ሰው ከልማዱ ማስወጣት በጣም ከባድ ነው ለኛ ህንጻውን ከመገንባት ምናምን በላይ የሰው አስተሳሰብ ቀይሮ ወደዛ ማስገባት በጣም ፈተና ነው አንዳንዱ የተለያየ ምክንያት ይሰጥሻል ከተመለመለም በኋላ አሰልጥነው ነው እንዲህ አለብኝ የሚለው ይመጣልና እሱ ትንሽ ፈተና ነበር ግን ሲመረቅ እውነት ለመናገር ለኔ በጣም ነው በወቅቱ የነበረኝን ስሜት መግለጽ አልችልም ከሞሰብ ባሻገር ደግሞ ሌላው በዚህ በእናንተ ቢሮ የተሰራ ስራ የሐሰተኛ መረጃን ማየት ነበርና ሰራተኞች እስከ 5 እስከ 6 ሰዓት even እስከ ማደር ድረስ ይሰሩ ነበር የሚል መረጃ አለኝና ያንስ እንዴት ነበር ኮንትሮል የምታደርጊው ምክንያቱም አንድ ሰራተኛ ቤተሰብ ያለው ሰራተኛ ሊሆን ይችላል እደሩ ስትይ ያልተለመደ ነገር ስለሆነ በዚህ አይነት ቢሮዎች ላይ እንዴት ነበር እሱንስ የተወጣሽ ሞሰብንም ስንሰራ እዚህ ሲቪል ሰርቪስ ቢሮ ሲኒየር ሰዎች አሉበት ነው ወጣቶችም አሉበት እነዚህ ልጆች ማታ ስናሳድራቸው ነበር ሆቴል ተከራይተን የአገልግሎቱን መለየት ማፑን መስራት ምናምን የሚባሉ ብዙ ስራ አለው ፕሮጀክቱን በራሱ መከታተል የኛ ልጆች ናቸው ሲከታተሉ የነበርና ከከተማ ልማት አማካሪ መሐንዲሱ ስለነበረ እሱ ጥሩ ልምድ አምጥቶልናል አድሮ መስራትም ይቻላል እንዴ ማታ መስራት ይቻላል እንዴ አድርጎናልና አድሮ መስራትን እንደ ነውር አይደለም እኛ ቢሮ አሁን ምን ቆጥረው የስራው ባህል ስላልሆነ ለምሳሌ አሚኮ አድሮ ይሰራል እንደዚህ ፖሊስ ምናምን አይነት ይሰራል ልክ ግን እንደዚህ ሲቪል ሰርቪስ ላይ አድሮ ይሰራል የሚለው ለመዱልሽ ያልተለመደ ስለነበር በመወሰን እንደው በስም ከለብዬ ሁሎችንም ስለማላነሳቸው መናገር እንዳላስቀይማቸው እንጂ ብዙ የዚህ ሲቪል ሰርቪስ ልጆች የሲቪል ሰርቪስ ብቻ አይደለም ከሳይንስና ኢኖቬሽን ያመጣናቸው ልጆች አሉ የቴክኖሎጂ ቲም ማለት ነው ከከተማና ኮንስትራክሽን ቢሮ በድሮ ከዛ ያመጣናቸው ልጆች አሉ ማታ አሳድረን እናሰራቸዋል 6 ሰዓት 7 ሰዓት ስንደውል አሉ የፕሮጀክቱን ሞሰብ ሲሰሩ የነበሩት 8 ሰዓት 9 ሰዓት ችግር ገጥሟቸው ከሆነ ብዬ እደውላለሁ አሉ ልጆቹ ቼክ አድርጉ ብለን በጨለማ እዚህም ሲቪል ሰርቪስም የጠቀመን እሱ ነው ይሄን
ከትምህርት ማስረጃ ማጣራት ጋር ተያይዞ ያለው ብቻ ሳይሆን አሁን በቅርብ የመንግስት ሰራተኛ ቆጠራ ይካሄዳል እና ቆጠራውን ስናካሄድ መሟላት ያለባቸው ወደ ዳታ መግባት ያለባቸው ስራዎች አሉ። በነገራችን ላይ ይሄንን ስናደርግ ወደ 15 እና ከዛ በላይ የሚሆኑ ከየተቋማት የመጡ የአይሲቲ ሙያተኞች አሉ። መድረስ ነበረብን ከሌላው ክልል ጋር እኩል መቆጠር አለበት ሰራተኛው የራሱ ጥቅም ስላለው ማለት ነው። እና እኛ አልደረሰልንም እና በተለያየ ስራ ምክንያት ሁለተኛ ዙር ናችሁ ሰከንድ ፌዝ ናችሁ ተብለን ሲነገረን በፍጹም እንችላለን ብለን መጣን። እኔና በአጋጣሚ ጓደኛዬ ወይዘሮ ካሳ ጋር ነበር የሄድነው። ፕሮሚስ ገብተን የመጣነው ያለን አማራጭ እዛ የሚሰሩት ልጆች ሰብስበን በቃ ያላችሁ ኦፕሽን አድራችሁ መስራት ብቻ ነው ያልናቸው። ማታ እየገቡ ማህደር መስራት ጀመሩ። ይቻላል እንዴ ለካ ሰራተኞቻችንን እኛንን ኮች ማድረግ ያልቻልነው እንጂ ፍቅርም ጥሩ ነው። እውነት ለመናገር ፍቅርም መስጠት በቅንነት ማዘዝም ጥሩ ነው። እኔ ምንም እንደው በአጋጣሚ የኛ መስሪያ ቤት ሰራተኞች በነፃ ነው የሚሰሩ። የኛ የመንግስት በጀት ነው ያለ። ሌሎች የምናግዝባቸው አማራጭ ፕሮጀክቶች የሉንም። ግን ማታ ማስመሽተን ስናሰራቸው፣ ቅዳሜ ስናሰራቸው፣ እሁድ ስናሰራቸው ትዳር አላቸው። አስረዷቸው ነው የምላቸው ነው። ንገሯቸው በቃ ከፈለጉ ይደውሉና እኔን ያሉ ሚስቶቻቸው ልጆቿ አንዲት ልጅ በጣም ማረሳው ልጇ ታማ ይሄ መርፌ እንትን ተሰጧት እሷን እያያዘች ሆቴል አድራለች ልጇን ይዛ የግድ መረጃውን ማድረስ ስለነበረብን ማለት ነው። እና የሰራተኛን እንትን አያያዙን ከቻልንበት በአግባቡ የሚሰራን ሰው መለየት ከቻልንበት አድረው መስራት እንደሚችሉ ነው ያረጋግጫለሁ። ብዙ ተምሬያለሁ በመውሰድ። ጥሩ እንግዲህ ቀደም ሲል እንደነገርሽኝ እልህኛ ነኝ የሆነ ነገር አልጀምር እንጂ መጨረስ በጣም ነው የምወደው የሚል ነገር ነግርሽኛልና ይህ ባህሪ ከየት ነው የመነጨው? ባነሳው ከጠቀመ እስኪ ምንድነው እኔ ሳድግ እንደው በልጅነታችን ነው አባታችን የሞተው። ወደ 6 ልጆች ነን ያለን። እናታችን ብቻዋን ያሳደገችን። 6ታችንን ማስተምራለች ብቻዋን። ብዙ ነገር አለው ልጅ ማሳደግ ለኛም ከባድ ነው አሁን ላለ ነው ማለት ነው። እና ተስፋ አትቆርጥም። አንዳንድ ችግር ሲገጥማት እናቴ ችግሩ ልጆች እንዳናየው ነበር ጥረት የምታረገው። ችግሩ ለኛ እንዳይገባን ማለት ነው። እሷ በራሷ ለመፍታት እና ከሷ ችግር አይበልጥም ብዬ አምናለሁ። በዚህ አጋጣሚ እናቴ በጣም ጎበዝ ሰው ነች እና ከሷ የተማርኩት ይመስለኛል በጥቅሉ ማለት ነው። በያደር እንሰራለን እያመሸን እንሰራለን የሚል ነገር ነግረሽኛል። ከዛ ደግሞ ሌላ ልጅ አለ ባለትዳር እንደሆንሽ አውቃለሁ፣ ልጆችም እንዳሉሽ አውቃለሁና ይሄ እንዴት አድርገሽ ነው የምታጣጥሚው? በጣም ስኬታማ በሆኑ ሰዎች መካከል ሴትም ከሆነች ከሷ ጀርባ ወንድ አለ፣ ወንድም ከሆነ በተመሳሳይ። ለኔ ለስኬቴ ትልቁን ነገር አስተዋጽኦ የሚያደርገው ባለቤቴ ነው። 3 ልጆች አሉኝ፣ ገና ናቸው ልጆቼ፣ እገዛ የሚፈልጉ ናቸው። እኔ በማለው ሰዓት ይሄ ብቻ አይደለም ማደር ብቻ አይደለም። 15 ቀን 20 ቀን ፊልድ ትሄጃለሽ፣ 1 ወር 2 ወር ትሄጃለሽ። የዚህን ጊዜ ልጆቹ ኬር የሚያደርጋቸው ይፈልጋሉ። ይሄንን እሱ ነው ማኔጅ የሚያደርጋቸው ማለት ነው። ይሄ በመሆኑ ምክንያት ነው አንዱ ለስራዬ ብርታት የሆነኝ። ብዙ አልቸገርም። ልጆቹ ማን ይዛቸዋል ምናምን አለ። በአጋጣሚ ቤተሰቦችን በቅርብ አሉ ለበርግጥ፣ እሱ ግን ዋናውን ኃላፊነት ይወስዳል። እስካሁን ባለሽበት የአመራር ጊዜ ከባለሙያነት የአመራር ጊዜሽ ነው የሚበልጠው የሚመስለኝና ተስፋ ቆርጥሽ የተውሽው ነገር አለ ወይ? ያው በእልህ የጨረሽው ያየነው ፕሮጀክቶች አሉ ምናምን ብለሽ የተውሽው ነገር ታስታውሻለሽ? ብዙ ተስፋ ቆርጬ ትቻለሁ። ይሄን የሚጸጽተኝ ነገር የለም። እስከ መጨረሻው ነው እንትን ማድረግ በማቃት ካልሆነ በስተቀር አለመቻል ልትቸው ሊሆን ይችላል የማስታውሰው ነገር እንጂ ተስፋ ይሄ ቢቀርጭ ምን አባቱ ምናምን ብዬ አልተውም። ይሄ በኖርማል ህይወቴም ቤቴም እንደዛ ነኝ። ተስፋ መቆርጥበት ነገር የለኝም። በስራም በኩል ፈጣሪ መረርቶኝ ብዙ በሄድኩበት ጥሩ ነው ጥሩ ነሽ ይሉኛል። እኔ ማለት ባልችልም እስቲ ይመሰክራሉ። እንደዛ በመካከላችን ይመሰክራሉ። ለሴቶች ምን ታስተላልፍ ይፈልጋል? በተለይ ልጅ መውለድን ትዳርን እንደ እንቅፋት የምንቆጥር ብዙ ሴቶች ልንኖር እንችላለንና አመራርነት ሲኮን ደግሞ ከባለሙያነት የበለጠ ኃላፊነት ይሰማናል። በተለይ አሁን ያንቺ ያለሽበት ከሌሎች የስራ አይነቶች የክልሉን ስራ ላይ ነው የምትሰሪውና በጣም ከባድ እንደሆነ ይታወቃል። ለሌሎች የምትመክር ምን አለ እስቲ ካንቺ ህይወት ተነስተሽ? እኔ ለሴቶች ማስተላለፍ የምፈልገው አመራርነት መታደልም ነው። በደንብ ከመራ ነው
በደንብ ካልሰራ ነው ደግሞ አለመታደልም ይሆናል። በተለይ ሴት ስለሆንኩ ነው ብሎ በእያንዳንዱ ነገር ተስፋ መቁረጥ አያስፈልግም። ሰርቶ ማሳየት ነው። በተለይ ለሴት እህቶች አመራሮች በጣም የምመክረው ሁለቱንም ማስኬድ ይቻላል ብዬ አምናለሁ። የቤት ውስጥ ኃላፊነትንም በአግባቡ እስከመራ ነው ድረስ ማስኬድ ይቻላል። ልጅም መውለድ ይቻላል። ጥሩ ነው። አሁን ጊዜው አመራርነትንም መምራት ይቻላል። ሰው ማክበር ጥሩ ነው። ሰው ጋር መግባባት ጥሩ ነው ብዬ አምናለሁ። ከትንሽ ቦታ ላይ ያለ ከሚባለው ሰው እስከ ትልቁ ድረስ በየዲሲፕሊኑ በአግባቡ ያ ማለት ያልተገባ ግንኙነት መፍጠር ማለት አይደለም። ትርፍ ጊዜ ያለሽ ወይዘሮ ባንች? እንደው አሁን ትርፍ ጊዜ የለኝም፣ ግን በነበርኩበት ኃላፊነት ከዚህ በፊት በነበሩት ሰዓት ነበረኝ። አሁን ሲቪል ሰርቪስ ከገባሁ በተለይ ይሄ የመንግስት አገልግሎትና አስተዳደር ሪፎርም አጠቃላይ ከመጣ በኋላ ቅዳሜም ስራ ነን፣ እሁድም ስራ ነን፣ ስብሰባም ይኖራሉ፣ የተለያዩ ተልእኮዎች ይኖራሉ። እሱ ትንሽ ቢዚ አድርጎኛል፣ አጨናንቆኛል። እውነት ለመናገር ስራ አንዱ ቢኖረኝ ሰዓት ሲኖረኝ አንዱ ከልጆቼ ጋር ነው የማሳልፈው፣ ሁለተኛ ቤተክርስቲያን እሄዳለሁ። ከሳምንት አንድ ቀን ከወር አንድ ቀን ሊሆን ይችላል እንደዚህ ጸሎት ቦታ እሄዳለሁ። ከዛ ውጭ ደግሞ ይሄ የሶሻል ነገር በጣም ምዝናናው ከጓደኛ ጋር ያለ ጨዋታ በጣም ያስደስተኛል። ከዛ በላይ ሙዚቃ መስማት ደስ ይለኛል። ማን ትወጃለሽ ሙዚቃ? በጣም ለስለስ ያለ ሙዚቃ ደስ ይለኛል። እውነት ስሰራም እንደዛ ነው። ማመስገን የምፈልገው አንደኛ ፈጣሪን ነው ማመስገን የምፈልገው ለዚህ ሁሉ ሞገስና ለዚህ ሁሉ ክብር ያበቃኝ። ከዛ በላይ ማመስገን የምፈልገው ባለቤቴን፣ ልጆቼን ስለሚከታተሉ እነሱ ስለሚሰሙ፣ ከዛ ባለፈ ደግሞ የልዩ ልዩ ተቋማት ኃላፊዎች አሉ። ሞሰብ ፕሮጀክትን የሰራልን አሻራ ኢንቴሪየር ይህንንም ያሳመረልን በተጨማሪ አሻራ ኢንቴሪየር እና ይህን ከልብ ማመስገን እፈልጋለሁ። በአጋጣሚ የሲቪል ሰርቪስን ቢሮ በክትትል ግምገማ ቋሚ ኮሚቴ ያለው አውቀው ነበርና በጣም ማነሳው መስተካከል አለበት ብዬ ማሰብ አንዱ ለተለያዩ ለግለሰቦች ቀላጤ ደብዳቤ ይጻፋል ይባል ነበር፣ መመሪያ ይወጣል። እሱን በጣም አምሬ ታገል ነበር በነበርኩበት። እሱን አስቆሚያለሁ። አንድ ልጅ አለች አሁን እኛ ጋር ሰራተኛ ናትና ለምንድነው ደሞዜን እኮ ለሰራተኛ ሞግዚት ነው የምከፍለው አለች አሉ። እኔ አልጠየቅኳትም እውነት ለመናገር ግን የነገሩኝ እዚሁ ያሉ ልጆች ናቸው። እንደምንም ብለን የዚህ የኛን ስታፍ የህፃናት ማቆያ መፍታት አለብን ብለን ቆረጥን ማለት ነው በግምገማው ላይ። ከዛ በኋላ ቆንጆ የሆነ ራሱን ስታንዳርዱን የጠበቀ በተቋማችን ለመጀመሪያ ጊዜ የህፃናት ማቆያ አዘጋጀን። ወደፊት ማስበው እዚህ ተቋም ላይ እዚህ ክልል ላይ አንዱ ችግር ብለን አሁን የጀመርነው አንዱ ከመረጃ አያያዝ ጋር ተያይዞ ያለው ነው። ከዚህ ከዲጂታላይዜሽን ጋር ተያይዞ በክልላችን 561,000 ደሞዝ ተከፋይ አለ። ይሄን 561,000 ደሞዝ ተከፋይ ወደ ዳታ በኤክሴል ማስገባት ምን ሰርተናል። አጠቃላይ የመንግስት አገልግሎትና አስተዳደር ሪፎርም አሉ ወደ 7 የሚሆኑ እነሱን በክልል ደረጃ በ8 ተቋማት ባለፈው ተጀምሯል። እሱን ብናሳካ በተለይ እዚህ ያሉ ጓደኞቼ ዛሬ ያልተገኙ እንጂ ሁለቱ ሴት ቢሮ ኃላፊዎች፣ ምክትል ቢሮ ኃላፊዎች እና ሌሎችም አሉ ወንዶችም እነሱን ጨምረን ይህን ማሳካት ከቻል ሴቶችን ሪፎርምን በደንብ በጥራት መስራት እንደሚችሉ በአግባቡ ማሳየት የምንችልበት ነው ብዬ ስለማስብ ይህንን በልህ እንሰራለን ብዬ ነው ማስብ። አንዳንድ ጉዳዮች እነሱን ተስፋ ያስቆርጡሻል ያው ሰውነሽና በዛን ሰዓት ምን ነው የምላቸው አደራችሁን አይለ ሴት የተሰጠ ቢሮ እንዳይባል ጥንቃቄ እናድርግ እላቸዋለሁ። እንደ ሀገርም ባለው የኛ ፐርፎርማንስ ጥሩ ነው በእኛ በሚኒስቴር መስሪያ ቤቱ ማለት ነው። እንዲሳካልሽ እንመኛለን። የሆነስ እንዲሳካልሽ እንመኛለን። የተከበራችሁ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋብ ፕሮግራም ላይ የምትገኙት እንግዲህ ወይዘሮ ባንች ገብረማርያም ስለራሷ ይሄን ብላናለች። አብሯት የሚሰሩ ባልደረቦቿ ደግሞ እኛም የምንለው ነገር አለ ብለውናል። የእነሱን አስተያየት ተከታትለን እንመለስ። እስከዛ ቡናችንን እንጠጣለን። ቡናም ተፈልቷል፣ ዳቦአችንን እንቆርጥ። እስከዛ ቡናችንን መጠጣት እንችላለን። የእነሱ አስተያየት ይቀጥላል። አሁንም አብራችሁን ሆኑ። ስሜ ዋጋ አብርሃም እባላለሁ። የሲቪል ሰርቪስና የሰው ሀብት ልማት ቢሮ አስተዳደር ፍርድ ቤት
ሰብሳቢ ዳኛ ነኝ። የመርህ ሰው ነች። ደስ የሚለው ነገር ያው አንድ ሰው መርህን የሚከተል ከሆነ የሚጣስ ስራ አይኖርም። መርህን ተከትሎ የሚሰራ ሰው ሁልጊዜም ውጤታማ ይሆናል። ስለዚህ ለስራ ልከኛ ነች ወይዘሮ ባንቻ አምላክ። ነገሮች ተልበስብሶ ማለፍ አትወድም። የተበጣጠሱ መመሪያዎች ሲተላለፉ ነበረ። እነሱን ጠቅለል ባለ መመሪያ አዘጋጅታለች፣ ወደ ስራም አስገብታለች። እነኚህ ስራዎች መስራቷ በጣም ትልቅ ለውጥ አመጣለች የሚለውን ሀሳብ ለመስጠት ነው። ወይዘሮ ራይል ተስፋ ይባላለሁ። የሲቪል ሰርቪስ ፍርድ ቤት ሬጅስትራር። ወይዘሮ ባንቻ አምላክን እኔ በእኔ አንደበት እሷን ለመግለጽ በጣም ይከብዳል። እሷ ለሲቪል ሰርቪስ ቢሮ ከእግዚአብሔር የተላከችልን መሪ ናት ብዬ ገልጻት ያንሳታል እንጂ አላበዛባት። ወይዘሮ ባንቻ አምላክ ከመጣችበት ጊዜ ጀምሮ ሴቶች አንገታችንን ቀና አድርገን እንድንናገር የምታበረታታን፣ ትዕግስተኛ፣ ሰርተን ማሳየት ሴቶች እንደምንችል የመጀመሪያ ተምሳሌታችንና የዘመናችን ጣይቱ ናት ብላት አላሳንስባት። አንቺን እንድታግዝሽ ከፈለግሽ እሷን አሳምኖ መናገር ብቻ ነው የሚጠበቅብሽ። ተግባብቶ መስራትን፣ ትዕግስተኝነትን፣ ጥንካሬን፣ መመሪያን በትክክል ማክበርን፣ ፈሪሃ እግዚአብሔርነትን ከሷ ይማሩ። ውድ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋብ ልዩ የዳግማ ትንሳኤ በዓል ዝግጅታችን ይህንን ይመስል ነበረ። እንግዲህ ዛሬ በአጋጣሚ ያለ በዓል ዝግጅት ስንመጣ እንደዚህ በአዲስ ቢሮዋ የመጀመሪያዋ ቡና ያስፈላው የመጀመሪያ ቃለ መጠይቅ ያደረኩ እንዲሁም እድለኛ ነኝ ብዬ ነው የማስበውና ለላት ጊዜ ተጣባ ነው ይህንን የመሰለ ቆንጆ ታሪክ ለሌሎች ሴቶች አስተማሪ የሆነ ደስ የሚል ታሪክ የነገረችን ማለት ነው። ዛሬ ምንትዋ ፕሮግራማችን የሷን ህይወት ታሪክ ነው ይዞ የቀረበላችሁ። ወይዘሮ ባንቺ የጊዜሽን ሰውተሽ ስለሰጠሽኝ አመሰግናለሁ። በጣም አመሰግናለሁ። አመሰግናለሁ ትግስትሽን አንቺ እኔም አመሰግናለሁ። እንግዲህ ቀደም ሲል የተለያዩ ስራዎችን መስራት ፈልጋለሁ ወደፊት ብለሽኛልና እሱ እንዲሳካልሽ ደግሞ ምኞታችን እየገለጽን ነው የዛሬ ልዩ ዝግጅታችን የምንቋጨው። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ።